ልጅቱ ተቀረች በኋላ በተለይን ያገኛችሁት ልጅቱ ከቀረች በኋላ ነው። ተክላይ ቤት ነው ያረፋችሁት? ራጉ ነው ወይስ ፈርሻ? ፈርሻ ነው። ስሙ እንደዛ ነው። እኔ እንትኑ አለኝ፣ ቪዲዮ አለኝ እንደዚህ ቀርጬ የፖስተኩት ማለት ነው። ስለዚህ ያረፋችሁት ተክላይ ቤት ነው? አዎ። አንድ ጊዜ የተፈጠረ ልጅን ጥያቄ ልጠይቀው። እሺ እንግዲህ በመጀመሪያ ደረጃ የገጠር ልጅ በደንብ ጠንቅቆ ያውቃል ውዶቼ ማለት ነው። በደንብ ጠንቅቆ እያወቀ ግን እሱ መናገር አልፈለገም። ለምን ካላችሁ እንግዲህ ደላላዮቹ አስፈራርተውት ነው ወይስ ምንድነው? ፈጣሪ ወቀው ማለት ነው። ገባችሁ? እንግዲህ ያልሞተችን ልጅ ነው ሙታ ብሎ ቪዲዮ ሰርቶ ልክ ባይኑ በብረቱ እንዳየ አድርጎ ሙታለች ብሎ ቪዲዮ የሰራ ገባችሁ? አሁን ግን ጥብቅ አድርገው ሲይዙት አንድ ጊዜ ወደዚህ አንድ ጊዜ ወደዛ ይላል ማለት ነው። ገባችሁ? ለምን ካላችሁ ይህ ሁሉ ጣጣ ምንድነው? ተከፍሎት ነው እየተባለ ነው። የገጠር ልጅ ተከፍሎት ነው ያንን ነገር የሰራው። ምክንያቱም ዘመድ ናቸው፣ ቤተሰብ ናቸው። አሁን ግን ሽምጥጥ አድርጎ ካደ ማለት ነው። ማን? የገጠር ልጅ ገባችሁ? በደንብ ጠንቅቆ ያውቃል ምን እንዳረገ፣ ምን እንዳጠፋ፣ እንዴት እንዳረገ በደንብ እያወቀ ግን ምን አለ? እኔ ምንም አላረኩም፣ እኔ ተጠያቂነት የለውበትም። ከፈለጋችሁ አለ ፎሎዬን አንሱ አለ። አያችሁ? ምክንያቱም ሰው እንደማይለቀው ሲያቅ ከፈለጋችሁ ካልተዋጠላችሁ ፎሎውን አንሱ አለ ማለት ነው ውዶቼ። እሰቡ እንግዲህ ምን ያክል ጣጣና ምን ጣጣ እየመጣ እንደሆነ በደንብ አድርጋችሁ አስተውሉ። እኔ ግን እንደሚመስለኝ እንደ አንድ ሴት ስነግራችሁ የገጠር ልጅ ተይዞ ወደ ህግ መቅረብ አለበት። ገባችሁ? ከመጀመሪያው ደረጃ ለምን ያልሞተሽ ሰው ሞታች ብሎ ቪዲዮ ለምን ሰራ? ገባችሁ? ምክንያቱም ይሄ ነገር በደንብ እንትን ስላለበት ነው። በደንብ ያቃል፣ በደንብ ጠንቅቆ እያወቀ ነው ይሄን ሁሉ እየዘበራረቀ ያለው። በሁለተኛ ደረጃ ደግሞ እሱ ከሳውዲ አረቢያ ላይ ስንት ዓመት ሰርቶ ወደ አገር ሲመለስ ገንዘብ አልከፈለም። በምንድን ነው የሄደው? በነፃ ነው የሄደው። ገባችሁ? ሀናን አሲዞ ሀናን ከዛ አስቀምጦ ነው እሱ ወደ ሳውዲ አረቢያ ወይም ወደ ኢትዮጵያ በነፃ የሄደው። ላሰማችሁ፣ ከዛ በኋላ እኔ ሀሳብ ይሰጣሉ እኮ። ወርደ ነው እንደዚህ ቁልቁለቱን ወርደ ነው ወደ ዋዲው የምገበው። እዛ ጋር ከገባቢ የወጣበትን ቦታ ወጣለች ብለሃል። ምኑን ወጣበትን ሊወጣችው ስትፋ ይቻለሁ የሆነ እኮ በዛ ነው ሄድ ነው የወጣችውማ በዛ እኮ ነው። ከዛ በኋላ እኛ ራሱ ማለት ነው እኛ ራሱ ተመላሽ እንደዚህ ጫት ተሸካሚ ሲመለስ ራሱ እዛ ቁጭ ብለን ስንጠይቃቸው የገጠር ልጅ ካለህበት ትንሽ ወጣ በልና አውራን አጠገብህ ያሉት ወንዶች የሚያወሩ ሲጀመር እሱ የገጠር ልጅ በደንብ ጠንቅቆ ያውቃል ውዶቼ፣ በደንብ ምክንያቱም ከገመድ የሚወጣለ ተብሏል። ወጣለች፣ ሁሉን ነገር ወጣለች። ግን የተሳሰሩ ናቸው። የገጠር ልጅ ደላላ ነው። ደላላይ ባይሆንማ በዚህ ደረጃ በሰው ህይወት፣ በሰው ነገር፣ በሰው ደም አይነግድም ነበር። ገባችሁ? እናንተ ትክክለኛውን መረጃ ስነግራችሁ ምንድነው ማድረግ ያለባችሁ? የገጠር ልጅ አፉን ይዛችሁ ዲፖርት አስደርጉት በስ። ምክንያቱም የገጠር ልጅ ከደላላዮቹ ጋር አብሮ ይሰራል። ወደዳችሁም ጠላችሁም የገጠር ልጅ አብሮ ይሰራል። ምክንያቱም በደንብ አድርጋችሁ ስትይዙት አንድ አይነት ቃል አይደለም የሚያወራው፣ 4-5 አይነት ቃል ነው የሚያወራው። የተለያየ ቃል ነው የሚያወራው። የተለያየ ነገር ነው የሚያወራው። የተለያየ ነገር ነው እንትን የሚለው ማን? የገጠር ልጅ ማለት ነው። ስለዚህ የገጠር ልጅ በደንብ ጠንቅቆ ያውቃል እህት ወንድሞቼ ማለት ነው። ለምን አንዳንዴ ነገሮችን ዝም ማለት የለብንም። ነገሩን በደንብ አድርገን ማዳመጥ አለብን። ገባችሁ? ይሄ ነገር የት እየሄደ ነው፣ ምን ያክል ዋጋ እያስከፈለ እንደሆነ በደንብ አድርጋችሁ ወቁ። ገባችሁ? ስለዚህ ውዶቼ፣ ማሮቼ፣ ፍቅሮቼ የገጠር ልጅ እንዳትፋቱት። የገጠር ልጅ በደንብ መያዝ አለበት። ዲፖርት ቢደረጉሉ እኔ ደስ ይለኛል።
ገባችሁ? ለምን በሰው ህይወት በሰው ያልሞተች ሰው እንዴት ነው ሙታለች ብሎ ቪዲዮ የሰራ? እንዴት ሳስቻለው? እንዴት በዚህ ደረጃ ጨካኝ ሆነ? ምክንያቱም ተከፋይ ስለሆነ ነው። ገባችሁ? ደላላዩን አላቅም እንደዚህ ያልልም፣ ውሸቱ በደንብ ጠንቅቆ ያውቃል። ምክንያቱም ከትናንትና ጀምሮ የተለያየ ቃል ነው እያወራ ያለው፣ የተለያየ ቃል። ገባችሁ? ስለዚህ ይህን ነው የምላችሁ። ሁለተኛ ደግሞ የሃኒባል ለምን ዝም አለ ለምትሉ የሃኒባል የሚያስፈራው ነገር አለ። ሁለተኛ ደግሞ የደላላዩ ሚስት ለሃኒ ዘመዷ ናት። ገባችሁ? ፀጉሯን ቆርጣችሁ አምጡልኝ ነው ያለችው። ሰው እንግዲህ ምን ያክል ጨካኝ አረመኔ እንደሆነች በደንብ ጠንቅቃችሁ ታውቃላችሁ። ስለዚህ ሁላችሁም ከሃኒ ጎን ቁሙ። ገባችሁ? የገጠር ልጅ እንደ ህዝብ መጠየቅ አለበት። ቪዲዮ ለምን ሰራ፣ ለምን እንደዚህ ያለ፣ ለምን የሚለው በደንብ ጠንቅቆ ያውቃል። በደንብ ምክንያቱም ሳትሞት ነው እንግዲህ ሞተች ብሎ ሶሻል ሚዲያ 500 ሺህ ፎሎወር ተከታይ ስላለው በሰው ህይወት፣ በሰው ነገር፣ በሰው ላይፍ የቀለደው ማለት ነው። ገባችሁ? እና ሁላችሁ ገጠር ልጅ ላይ አይናችሁ እንዳይነሳ። ገባችሁ? የገጠር ልጅ በደንብ አርጋችሁ ጥፍርቅ አርጋችሁ ካልያዛችሁት አያወጣም። በሁለተኛ ደረጃ ደግሞ አንዳንድ ሰዎች አሉ የገጠር ልጅ ምንም አላረገም፣ የገጠር ልጅ እንደዚህ አላረገም የሚሉ ሰዎች አሉ። የገጠር ልጅ በደንብ አድርጓል። በደንብ ፎሎ ስላለው መሰለኝ ተገዝቶ የሰውን ሰው በሰው ህይወት፣ በሰው ላይፍ፣ በሰው ነገር እንደዚህ የቀለለባት ባይዘወይ ሃኒ ተደፍራለች፣ ተደብድባለች፣ ምን ብላለች? ያልሆነችው ነገር የለም። መጨረሻ ምንድን ነው ያለችው? ብወጣ እሰይ ካልወጣውም ልጄን ለኢትዮጵያ ህዝብ አደራ ብላለች። ገባችሁ? አደራ። እሰሙ እንግዲህ ያልሞተች ሰው ነው እንግዲህ ሞታለች ብሎ በህይወቷ የቀለደው። ገባችሁ? አሁን ነበልባሉ ፋኖ የወንድ ቁና ሲይዘው እንደገና ዘረጥ ማረታ መጣ። ማን? የገጠር ልጅ ማለት ነው። ገባችሁ? ነበልባሉ ፋኖ ያዛቸው ቤተሰቦቹን ጥፍርቅ አርጎ ሊይዛቸው ሲል እንደገና ምን አለ? ነገሩን ፋኖ ይዞታል። ከዛ በኋላ ምን ሆነ? እንደገና ሶሻል ሚዲያ ላይ መጣ እንጂ ትናንትናና ከትናንት ወዲያማ እነ ሰይድ ወረባቦን ንቋቸው ነበር። ገባችሁ? አሁን ደግሞ ይሄ ልጅ ዝም መባል የለበትም። ጥፍርቅ አርገን ይዘን ወደ ኢትዮጵያ መግባት አለበት። እሷ የቀመሰችውን መቅመስ አለበት። ዲፖርት ይደረግ። በስ አታሽቃብጡ። ደግሞ የምታሽቃብጡ ሴቶች ደግሞ አታሽቃብጡ። ገባችሁ? እናንተ በሃና ቦታ ብትሆኑስ ብላችሁ ሰቡ። እኔ በሃና ቦታ ብሆንስ፣ እኔ በሃና ቦታ እንደዚህ ደርሶብኝ ቢሆንስ፣ በሃና ቦታ ተደፍሬ ቢሆንስ፣ በሃና ቦታ ተንከላትቼ ቢሆንስ፣ በሃና ቦታ ሳትሞት ሙታለች ተብሎ ቪዲዮ ቢሰራባችሁስ? ይህን ነው ማሰብ ያለባችሁ። አንዳንድ ደግሞ አላችሁ የገጠር ልጅ እንደዚህ ዝም ብሎ የሸናባችሁ ሴቶች አላችሁ፣ የምታሽቃብጡ ማለት ነው። ገባችሁ? የገጠር ልጅ ስለሸናባችሁ ብቻ አንዳንድ ጋጠወጥ ሴቶች አላችሁ። ገባችሁ? ስለዚህ አርፋችሁ ተቀመጡ። ገባችሁ? ከሸናባችሁ ካልሸናባችሁ እኛ አይመለከተንም። ግን ከዚህ ጋር የሰው ህይወት ነው። ገባችሁ? በሰው ህይወት አትቀልዱ። በሰው ህይወት አትረማመዱ። በሰው ህይወት እንትን አትበሉ። በአላህ እኔ በጣም ከገረመኝ ነገር ደግሞ ሴት ሆናችሁ ለገጠር ልጅ ምን ያድርግ፣ ምን እንደዚህ ይበል፣ ምን አንድ ቀን ስላገላበጠች ነው እንዴ ምን ያድርግ የሚባል? እሱ እኮ ያልሞተች ልጅ እኮ ነው ሙታለች ብሎ ህይወቷን ሲኦል ያረገባት። እናንተ በሷ ቦታ ብትሆንስ? እናንተ እንደዛ ቢደርስባችሁስ? እናንተ በዚህ ሁኔታ በሃና ቦታ ብትደፈሩስ? በሃና ቦታ ብትዘቀዘቁስ? በሃና ቦታ ሳትሞቱ ሙታው ብላችሁ ለቤተሰብ ብትነገሩስ? ይህን ነው ማሰብ ያለባችሁ። ስለዚህ ይህ ሰውዬ በደንብ ጥፍርቅ ተብሎ መያዝ አለበት። ማን? የገጠር ልጅ። ገባችሁ? የገጠር ልጅ በጣም በሷ ነግዶባታል፣ ፎሎ ሰብስቦባታል። ስለዚህ እሷ የቀመሰችውን ነገር መቅመስ አለበት። ኢትዮጵያ ዲፖርት ተደርጎ መቅመስ አለበት ውዶቼ። ምክንያቱም በጣም ባለየ፣ በጣም ጋጠወጥ፣ በጣም እንትን ስለሆነ ጀስት እንዴት እንደሆነ እንዴት ብዬ ልንገራችሁ። በጣም ነው የተናደድኩት። ሁለተኛ ደግሞ ሴት ሆናችሁ ደግሞ በሴት እንትን የምትሉ አላችሁ። የገጠር ልጅ ምን ያደርግ እንደዚህ በል። የገጠር ልጅ እኮ ነው አሳልፎ ይሰጣት።
የገጠር ልጅ እኮ ነው ሳትሞት ሙታ ያላት። የገጠር ልጅ እኮ ነው ያስደፈራት። የገጠር ልጅ እኮ ነው እኔ አለውሽ እኔ አብሽሪ ብሎ ወስዶ አሳልፎ የሰጣት እኮ የገጠር ልጅ ነው። ስለዚህ የገጠር ልጅ እሷ የቀመሰችውን መቅመስ አለበት፣ መታሰር አለበት። ገባችሁ? ምክንያቱም የገጠር ልጅ በጣም አጥፍቷል፣ በጣም ጥፋተኛ ነው። አሁን ፋኖ ስለገባበት ነው። ፋኖ ሊለጠልጠው ስለሆነ ነው። ቤተሰቦቹን ሊለጠልጥበት ስለሆነ ነው። አሁን እንደገና ወደዚህ ወደዛ እያለ ያለው። ስለዚህ ሁላችሁም ከሀኒ ጎን ቁሙ። ይህም ቪዲዮ ሰብስክራይብ፣ ላይክ፣ ሸር አድርጋችሁ ለብዙ ሴቶች አድርሱልኝ። ሴት የተባልክ ሁሉ ከሀና ጎን ቁሙ። ባልየው ለምን ዝም አለ? ባልየውን እያስፈራሩት ነው። ባልየውን እያስፈራሩት ነው። ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው። በሁለተኛ ደረጃ ደግሞ አባትየው ደግሞ ዛሬ ተናግሯል። አባትየው ምንድን ነው ያለው? ሙታለሽ ብለው አስረድተው አምኜ ተቀብዬ ነበር። አሁን ግን ቋንቋ ትግረኛ አትችልም ተብሎ አባትየው ራያ ላይ እየተንከላታ ነው። ስለዚህ እነዚህ ሰዎች በደንብ መያዝ አለባቸው። ሼር አድርጉ፣ ላይክ አድርጉ። ቻው